ዮኒ ማኛ ጴንጤ ሆነ። የተጨበጨበለት ፓስተር ነው መሆኑ አረ ይኸውላችሁ ኦርቶዶክስ ነበር፣ አሁን ሙስሊም ወይ ፍቅር ሲዝም የሆነ ነገር ሊሆን ይችላል ሰውየው። ኦርቶዶክስ ተው፣ እኔ ከሄድኩኝ ነገሮች ይበላሻሉ፣ ኮንሰርት ይጀመራል እየነገርኩ ነው። በዚህ ዙሪያ ሰዎች ምን አይነት አስተያየት ሰጡ ይሆን? ዮኒ ማኛ ልክ ነው ያለው ከኦርቶዶክስ ተዋሕዶ እምነት ለቀቁ ያለበትን ምክንያት ተናግሯል። አሳያችኋለሁ። ዘማሪት ዘርፌ ከበደ ስለ እመቤታችን ቤዛነት እንዲህ በማለት ተናገረች። ማርያም ቤዛዊት ዓለም ልትባልም አይገባትም። ድንግል ማርያም አማላጅ ናት፣ ቤዛዊት ናት። ሰበር መረጃ። ብፁዕ አቡነ ጴጥሮስ ከረጅም ጊዜ ቆይታ በኋላ ወደ ሀገራቸው ሊመለሱ መሆኑ ተሰማ። ሰበር መረጃ ተሰምቷል። ጳጳሳቱ ወደ ሀገር እንዲገቡ ተፈቅዷል። ዛሬ ከጠቅላይ ሚኒስትሩ ጋር በደንብ አውርተናል። ይህንንና ሌሎች አጓጊ ፕሮግራሞች በዛሬ ቪዲዮ ተካተዋል። ለቻናሉ አዲስ ከሆናችሁ ቻናሉ ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ ይሁኑ። ይህ ቪዲዮ ለሌሎች እንዲዳረስ እንደተለመደው በደንብ ላይክ እና ሼር በማድረግ አብራችሁን ቆዩ። ወደ ፕሮግራሙ እንሄዳለን። ዮኒ ማኛ ጴንጤ ሆነ። አረ ይኸውላችሁ ኦርቶዶክስ ነበር፣ አሁን ሙስሊም ወይ ፍቅር ሲዝም የሆነ ነገር ሊሆን ይችላል ሰውየው። ይሁና ጴንጤ ከመጀመሩ ነው ዘርና ሃይማኖት እያየ ፍቅር ሲሰጥ ያያችሁት። ሁላችሁም ኮመንት ላይ ግቡና እንወድሃለን በሉት። ዘንድሮ የማይሰማ ጉድ የለም መቼም። እንግዲህ ሰሞኑን በዮኒ ማኛ ጉዳይ እንግዲህ ብዙ መረጃዎች እየወጡ ይገኛሉ። እኔ በዚህ ጉዳይ ላይ ይሄ ሰውዬ በጣም ብዙ መነጋገሪያ መሆኑ እጅግ በጣም ገርሞኛል። ሰው ለምን በዚህ ልክ እንደሚነጋገርበትና በዚህ ልክ ለምን ትኩረት እንደሚሰጠው እጅግ በጣም ግራ ነው የሚገባኝ። ምክንያቱም ሰውየው የታወቀ ነው፣ በቃ በጣም እጅግ የሚጨበጥ የሚያዝ አይደለም። ዛሬ ኦርቶዶክስ ከሆነ ነገ ሙስሊም ነው፣ ከዛ ደግሞ ነገ ፕሮቴስታንት ነው፣ ነገ ወደ ኦሮሞ፣ ነገ ወደ አማራ፣ ከነገ ወዲያ ደግሞ በቃ እንዲህ የሚጨበጥ ነገር አለም። በቃ ሰውየው ጅዋጅዌ የሆነ ነገር ነው፣ ምንም አቋም የሌለው ሰው ነው። እና ሰው በዚህ ልክ ለምን መነጋገሪያ እንዳደረገው አላቅም። አይዶ ነው። እስቲ ለማንኛውም አንድ ሰሞኑን ብዙዎችን እያሳቀ ያለ ማለትም እያነጋገረ ያለ የዚሁ የዮኒ ማኛ ጉዳይ ቪዲዮ ወጥቷል። ለምንድን ነው ከኦርቶዶክስ ሃይማኖት ወጥቶ ወደ ፕሮቴስታንት የሄደው? ምክንያቱ ምን ይሆን? በእውነት የአስተምሮ ጉዳይ ነው? በእውነት የአስተምሮ ስህተት ነው ዮኒ ማኛን ከሃይማኖቱ ወጥቶ ሌላ ሃይማኖት እንዲይዝ ያደረገው? እስቲ እውነታው ምን ይሆን? ይህንን ቪዲዮ ተከታትለን እንመለስ። ያበላል ልመለስ እንዴ? ኦርቶዶክስ አትሰጥም፣ ችግር አለባት። እኔማ ከኦርቶዶክስ ጋር ጸበኛ መሆን አለብኝ። ምንም አይደማት በመዳነ ጭራሽ ኦርቶዶክስ ስትሆን እኮ ችግሩ ገዳም ገብተህ ቆሎ ሁላ ነው የምትበላው፣ ገንዘብ የለም። በኦርቶዶክስ እየጠነከርክ ስትሄድ እመቤቴ ቡሌው ላቁመ ገዳም ትገባለህ፣ ቆሎ ይሰጣል። ገረ ክፋት ነው። አይ እዚህ ነፍሴ በአንድ ወር ውስጥ ይሸቅልልሃል፣ 500 ሺህ ይዘጋል። ኦርቶዶክስ ቆሎ ትሰጣለች ወስዳ ገዳም ላይ ምናምን ነገር። ኧረ ተው ኦርቶዶክሶች ተው፣ አሸቅሉን። ኦርቶዶክስ አላሸክላለችን። ኦርቶዶክስ ጋር እየነገርኩ ነው። እየጠነከርክ በእምነት እየጎበስክ ስትሄድ ጾም በጾም ታረግና ከዛ ቆሎ ትበላል። ገዳም ገብተህ ቆሎ መጽሐፍ ቅዱስ ታነባለህ፣ ቆሎ ትበላለህ። መጽሐፍ ቅዱስ ታነባለህ፣ ቆሎ ትበላለህ። በቅርቡ እንዳልክ መኪና ይዛ ቪኤቷን ፏብልጭ ስትል ታያለህ። አሁን እስቲ በእውነት ይሄንን ቪዲዮ እያየ ይሄ ሰውዬ ፕሮቴስታንት ነው ጴንጤ ነው ቢባል ማን ነው የሚያምነው? በእውነት እኔ በጣም ነው ግን የምታሳዝኑ እግዚአብሔር። አንዳንድ ፕሮቴስታንቶች በቃ እንደሆነ መቼም ያው አንድ ሰው መጣ አንድ ሰው ሄደ ወደ እነሱ እንደዚህ ሲባል በጣም ደስታቸው ነው መቼም። አሁን ዮኒ ማኛ ፕሮቴስታንት ሆነ ጴንጤ ሆነ ሲባል በጣም እየጨፈሩ ይገኛሉ፣ እንዳልክ ምናምን ነገሮች ማለት ነው። እንግዲህ ይህንን ቪዲዮ ምናልባት አይታችሁት ከሆነ ተከታተላችሁት ከሆነ ምናልባት እነሱም አይተውት ከሆነ እንግዲህ ከኦርቶዶክስ የወጣበት አንደኛው ምክንያት እንግዲህ ይህ ነው እንጂ ሌላ ጉዳይ አይደለም። ይሄ ግልጽ መሆን አለበት። እና ኦርቶዶክስ ላይ አባቴ ቢዝነስ መስራት አትችልም።
ቢዝነስ መስራት ከፈለክ ሌላ ቦታ መሄድ ትችላለህ። ኦርቶዶክስ ላይ ስትመጣ ምንም የሚለቀቅልህ ባጀት የለም፣ ምንም የሚለቀቅልህ ገንዘብ የለም። ወደ ኦርቶዶክስ ሃይማኖትን ስለቀየርክ ምንም የሚፈጠር ነገር የለም። በቃ ምንም እንደ ሌሎቹ እንዲህ እጀባ ምናምን ለራስ ነው አባቴ። በቃ ምንም የምትጨምረው የምትቀንሰው ነገር አይደለም ለቤተክርስቲያን። በቃ ለራስ ነው በቃ ኦሬዲ። ስለዚህ እንደዚህ አይነት አመለካከቶች አብዛኞቻቸው እንግዲህ እየተነጋገሩበት ይገኛሉ። ዮኒ ማኛ ሃይማኖቱን ቀየረ፣ እንደዚህ ሆነ፣ ኦርቶዶክስ ተስላለባት ወደዚህ መጣ። ኧረ በእናታችሁ ለምን አይደለም ዮኒ ማኛ ዘር ማንዘር ጥርግ ብሎ አይወጣም? ለቤተክርስቲያን ምን ሊጨምርባት ምን ሊቀንስባት? እኔ በጣም ነው የሚገርመኝ። በቃ እገሌ መጣ እገሌ ሄደ። ኧረ ተው እንዴ! ቤተክርስቲያን እኮ በሰዎች መምጣትና መሄድ አይደለም የቆመችው፣ በክርስቶስ ደም ነው የቆመችው ቤተክርስቲያን። እንዴ አንድ ሰው ሃይማኖቱን ስለቀየረ ወደ ኦርቶዶክስ ስለመጣ ምን የሚፈጠር ታሪክ የለም። ከሰማይ የሚወርድ ገንዘብ ከሰማይ የሚለቀቅ ወይ ደግሞ ከሌላ ዓለም የሚበጀትልህ በጀት የለም። ይህንን ነገር ልታስቡበት ይገባል። አብዛኞቻችሁ ሰሞኑን እየጨፈራችሁ ነው። ሰውየው እንደምታዩት ነው እንግዲህ ምንም የተጨበጠ ነገር የለውም። ነገ ደግሞ ቀጣይ እንግዲህ ሌላ ሃይማኖት ይዞ ወይ ደግሞ የራሱን ሃይማኖት መስርቶ የምናገኘው ሊሆን ይችላል። ምክንያቱም ከዚህ በፊት አይታችሁታል። እንግዲህ ስለዚህ የምነግራችሁ ጉዳይ የለም። የዮኒ ማኛን ባክግራውንዱን ሶሻል ሚዲያ ላይ ስላለ እንዲህ ነው ብዬ ታሪኩን ልዘረዝርላችሁ አልችልም፣ እናንተ የምታዩት ነገር ስለሆነ ማለት ነው። ለማንኛውም እስቲ ምን አይነት ሀሳብና አስተያየት ተሰጠ ተመልክተን እንመለስ። እኔ እንደ ዮኒ ማኛ አይነት የሰው ሳሙና በህይወት ዘመን አይቻላቅም። አንተ አይደለም ለሰው ልጅ የሰው ልጅ ትተህ ለእግዚሩ ለሰይጣኑ ለመያዝ ማትመች በጣም ልጭልጭ ምትል የሰው ሳሙና ልክ በጣም ከባድ ፍጡር ነክ እና ሳቅክ ላይክ ኦቨር 10 years ይሆናል ቢያንስ እዚህ ሶሻል ሚዲያ ላይ ራሱ በምታረገው በትንሹ 3 ጊዜ ኦርቶዶክስ ሆናል፣ ካሁኑ ጋር 3 ጊዜ ጴንጤ ሆናል፣ ሙስሊም ሆናል። እያለቀስክ ስትለምን ነበር። ያው ይቀመጣል እንዳደራ ክፉም ሰራ ደግም ሰራ ከሚባል አባባል አለና በጣም ባኪን ፎርዝ እያደረክ ነው። እዛ ግድም 3 ጊዜ ጌታ መቀበል ማለት ያው ሃትሪክ ነው የሰራሁት። እኔ ሃትሪክ ማቆቋስ እምነት ላይ እንደመጣ አላውቅም ነበር። የመቻራዳልስ ግን ያው እንደዚህ ከቤት ስትዞር ልብ ድካም እንዳይዝ የእምነት ልብ ድካም ማለት ነው። ቁጭ በላ አረፍ በላት ቦታ እንዳይደግ ይገርም ነው እንግዲህ እንዳደመጣችሁት 3 ጊዜ ፕሮቴስታንት 3 ጊዜ ሃትሪክ ነው እየሰራ ያለው ሰውየው። ይማቻው እስቲ ላላወቁበት ላልነቁበት እንግዲህ በዚህ መልኩ እያታለልና እያጭበረበረ ይገኛል። እስቲ ከኦርቶዶክሳውያንም አንድ የተሰጠ ቆንጆ ሐሳብና አስተያየት አለ። እስቲ ያንን ተመልክተን እንመለስ። ዮኒ ማኛ ልክ ነው ያለው ከኦርቶዶክስ ተዋሕዶ እምነት ለቀኩ ያለበትን ምክንያት ተናግሯል። አሳያችኋለሁ። ይሄ ምክንያት ደግሞ ትክክለኛ ምክንያት ነው። ይሄው የኦርቶዶክስ ተዋሕዶ እምነት ተከታይ ነኝ፣ ግን ሐቁን ሐቅ እላለሁ፣ ሐሰቱን ሐሰት እላለሁ። ምንድነው ምክንያቱ ምትሉ ከሆነ በደንብ አዳምጡ። ኦርቶዶክስ አላሸክላለችን ኦርቶዶክስ ጋር እየነገርኩ ነው። እየጠነቀርክ በእምነት እየጎበስክ ስትሄድ ጾም በጾም ታረግና ከዛ ቆሎ ትበላል። ገዳም ገብተህ ቆሎ መጽሐፍ ቅዱስ ታነባለህ፣ ቆሎ ትበላለህ። መጽሐፍ ቅዱስ ታነባለህ፣ ቆሎ ትበላለህ። እዚህ ነፍሴ በአንድ ወር ውስጥ ይሸቅልልሃል፣ 500 ሺህ ይዘጋል። በቅርቡ እንዳልክ መኪና ይዛ ቪኤቷን ሹፋ ብልጭ ስትል ታያለህ። እንግዲህ እንደሰማችሁት ነው ዮኒ ማኛ እዚህ ጋር ምንድነው የዋሸው? ምንድነው እኛን ኦርቶዶክሳውያንን የሚያናድደን? የኦርቶዶክስ ተዋሕዶ እምነት ለቢዝነስ ትሆናለች? እስቲ ንገሩኝ። ማንም እንደፈለገ ነብይ ነኝ ሐዋርያ ነኝ ያለ አዳራሽ የተከራየ በስሙ ቸርች ከፍቶ ቢዝነስ ሊሰራባት አይችልም። አልዋሽም፣ ትክክል ነው። ትመቻለች። እስቲ ለቢዝነስ ትመቻለች ወይ? ምን ዋሽቶ ነው እሱ ላይ እኛ እንደዚህ ምንጮኸው? ሲቀጥል ሁሌ ጸሎት ነው እያለ ነው። ልክ ነው። እስቲ የኦርቶዶክስ ተዋሕዶ እምነት ቸርች ላይ ጠዋት ሂዱ ኪዳን አለ፣ ቀን ሂዱ ቅዳሴ አለ፣ ሌሊት እንኳን ማለት ነው ሌሊት ብትሄዱ ሰዓታት አለ። 24 ሰዓት ጸሎት ያለባት ቤተክርስቲያን ነች። ይሄ ደግሞ አይመችም አለ ብዙዎቹ። እንዴ ምን ጸሎቱ ብቻ ጾሙሳ? በአመት ስንት አጽዋማት ነው እቺ ቤተክርስቲያን ያላት? አርብና ሮብን ሳይጨምር እንደፈለጉ ያገኙትን ማግበስበስ ለሚፈልጉ ከርሳሞች እኮ እቺ ቤተክርስቲያን አትመችም። ልክ እኮ ናቸው። ለሚጠፋው ለዚህ ለብልጭልጩ ለጊዜያዊ ዓለም የሚሆን ነገር የላትም። ይሄ ሐቅ ነው። ለዛሽ ለመንግስተ ሰማያት የሚያበቃ ጾም፣ ጸሎት፣ ስግደት ነው ያላት እቺ ቤተክርስቲያን። በዚህ አጋጣሚ ግን የኦርቶዶክስ ተዋሕዶ እምነት ተከታይ የሆናችሁ ዛሬ ብዙዎችን እየነጠቀ ያለው አውሬ ነገም እናንተን እንዳይነጥቃችሁ በተጠንቀቅ መጠበቅ አለባችሁ። ምክንያቱም ቃሉ ምንድነው የሚለው? ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ነው የሚለው።
አይደለም ኖርማል ምዕመናንን ይቅርና የተመረጡትን እንኳን ያስታል አይደል እንዴ አውሬው። ዛሬ ብዙዎችን እያሳተ ያለው ሰይጣን እኮ ከዚህ በፊት ምን ነበረ? የመላእክት አለቃ። ወንጌልን ለዓለም እንዲሰብኩ ከመረጣቸው 12 ሐዋርያት መካከል አንዱ ይሁዳ ነው። ነገር ግን ይሁዳ ምን ሆነ? ወደቀ። ለ30 ብር ብሎ አምላኩን አሳልፎ ሸጠ። ብዙዎችም ዛሬ በተመሳሳይ ልክ እንደ ይሁዳ ማለት ነው ለገንዘብ፣ ለጥቅም፣ ለከርሳቸው ሲሉ እቺን ቤተክርስቲያን ሸጠው ኢየሱስ ክርስቶስን ከርተው ለሆዳቸውና ለቢዝነሳቸው ወደሚመቻቸው ቦታ ሄደዋል። ይህንን ቪዲዮ ሼር፣ ሪፖስት ያደረጋችሁ አድርሱልኝ። ግድ ነው አባቴ። ኦርቶዶክስ ጋር ስትሆን ጾም፣ ጸሎት፣ ስግደት መስት ነው። በቃ ግድ ነው። እንደ ሌሎቹ ይሄ ለቢዝነስ ለሽቀላ ምናምን ብለህ በየቦታው አዳራሽ እየከፈትክ ምናምን አይሰራም። ኦርቶዶክስ ጋር እንደዚህ አይነት ነገር የለም። አይመችማ። እውነቱን ነው ያለው። ስለዚህ የሚመቸው ቦታ ለሽቀላ እንዲያመቸው ለሚመቸው ቦታ መሄድ ይችላል፣ ጥርግ ማለት ይችላል። እንግዲህ ዓላማው ይሄ ነው፣ ምክንያቱ ይሄ ነው እንጂ የአስተምሮ ጉዳይ አይደለም። ስለ ማርያም ጉዳይ አይደለም፣ ስለ ቤዛነት ጉዳይ አይደለም። ጉዳዩ አባቴ ቢዝነስ ነው፣ ሽቀላ ነው ጉዳዩ እንጂ ሌላ ነገር አይደለምና እንግዲህ አብዛኞች በዚህ ጉዳይ እየተነጋገሩበት ይገኛል። እስቲ አሁን ዮኒ ማኛ ፕሮቴስታንት ሆነ እንበል ሆኗል። እሺ እንዴት ነው አሁን የሚቀጥለው ፕሮቴስታንት ውስጥ? እስቲ አሁን ፕሮቴስታንት ባለበት አይነት ሁኔታ ነው እሱም ገብቶ የሚቀላቀለው ወይስ አዲስ ስርዓት ያመጣ ይሆን? እስቲ እንዴት እንደሚቀጥል የተናገረው አንድ በጣም አስቂኝ ንግግር አለ። እስቲ አድምጠን እንመለስ። አሁንም አብራችን ቆዩ። ጴንጤ ቤትም አስተካክላለሁ። ነጠላ ለብሰሽ ነው የምትመጪው። ካሁኑ እየሰማሽ ነው። ጴንጤ ሴት ወንድና ሴት አብረሽ አትቀመጪ። ይዳው ያው ነጠላችንን ወሰዱት ብለው ይለጠልጡናል። አሁን በእውነት ነው የምላችሁ። ነጠላ ለብሰሽ ወንድና ሴት አብራ አትቀመጥም። ሴት ለብቻዋ፣ ወንድ ለብቻ። ነጠላ ለብሰሽ ተሸፍነሽ ነው የምትመጪው። ኦ የስ ተበላቅጠሽ አትመጪም። ሞቼ ነው ቆሜ ነው። በስነ ስርዓት ነጠላ ተሸፍነሽ ወንዶችን ዲስትራክት የማያደርግ ልብስ ለብሰሽ ነው የምትመጪው። ኦያ ሙሉ ቸርች ስትመጪ ልታመልኪ ልታመሰግኝ ብቻና ብቻ ነው የምትመጪው። አምልኮትሽን አምልከሽ የምትሄጂበት ነው። ከባድ ሚዛን ነው የምሆነው። ስለዚህ ኦርቶዶክስ ተው። እኔ ከሄድኩኝ ነገሮች ይበላሻሉ። ኮንሰርት ይጀመራል። እየነገርኩ ነው። ቅዱስ ጊዮርጊስ ቢራ ይጨለጣል። እየነገርኩ ነው። እንደኔ ተቆጥቶ ያስተካከለ የለሽም። ኦርቶዶክስ የለም፣ ቄስም የለም። ከጠነጠጥኩ ከባድ ሚዛን ነው የምሆነው። ነግሬያቸዋለሁ። ከባድ ሚዛን ነው የምሆነው። ስለዚህ ካሁኑ ኦርቶዶክስ ይሄ ብዙ መጽሐፍ ገድላት እያልክ ሙድ የምትይዝበትን ታስተካክሉና እዚሁ እንቆያለን። አይ የምትለኝ ከሆነ ማ ብራዘርስ ካሁኑ ሰፋ ሰፋ እያደረጉልኝ ነው። ጴንጤዎች ካሁኑ እየጸለዩልኝ ነው። እዩ ካሁኑ ጸሎት ላይ ናቸው። ለኔ ካሁኑ ጸሎት ላይ ናቸው። ስለዚህ ደረቴን ነፍቼ ነው እንደነገርኩ ፕሮቴስታንቶች ነጠላ ለብሰው እንዲሄዱ የማረግ የሚገርም ሪቫይቫል እንዲመጣ ማረግ ሰው ነኝ። ስለዚህ እሱ ነገር አደርገዋለሁ። ወንድና ሴት አብረው እንዳይሆኑ አደርጋለሁ። ይሄን ይስተካከላል። ቀላል ነው፣ ከባድ አይደለም። በጣም ተራ ነገር ነው። ሴቶች ያደርጉታል። በጣም ቀላል ነው። ለክርስቶስ መገዛት ለክርስቶስ መሆን በጣም መስዋዕት ያስከፍላል፣ ግን ይስተካከላል። እርግጠኛ ሆኜ ነው። ለብሰው ይመጣሉ። ነጠላቸውን ለብሰው ወንድ ለብቻ ሴት ለብቻ ሆኖ የአምልኮ ስርዓት ተደርጎ ይመጣል፣ ይደረጋል። ለዚህም ቢያይሉ ጴንጤዎችም ቢያይሉም ለዚህ እመነኝ አይሉም። ስለዚህ ካሁኑ አስተካክ። በኋላ የቅዱስ ጊዮርጊስ ቢራን እየጨለጥክ ብትሰክር አያገባኝም። አሁን ተናግሬያለሁ። ይሄ ኮንሰርት በገና ኮንሰርት ሲደበላለቀለት አያል እቺን ነገር እቺ ገድሏን እናስተካክል። ቤዛነት የኢየሱስን በየቤተ ክርስቲያኑ ትምህርት እየተሰጠ ኢየሱስ ብቻ ነው ቤዛ እየተባለ ትምህርት ይሰጣል። ይሄን ለውጥ ያስፈልጋል። ስህተት አለ። ተግባባ። በጣም የሚገርም ነው። እስቲ ምን ትላላችሁ? አሁን ይሄ ሰውዬ ጤነኛ ነው? በእውነት አሁን እንደዚህ በሚያወራው ንግግር አሁን ጤነኛ ይመስላችኋል?
እንግዲህ እንደሰማችሁት አንድ ቅድመ ሁኔታ አስቀምጧል። ከኦርቶዶክስ እንዳልወጣ ገድላትን ምናምን አስቀምጦ እዛ ጣሉ። ስርዓታችሁን አስተካክሉ፣ እኔ በምለው ሂዱ፣ አለበለዚያ ግን ወደ ፕሮቴስታንት ወደ ጴንጤ ነው የሚሄደው ያለ። ለምን ጥርጋይ ልምስ ከነዘር ማንዘሩ ይሄ ሰውዬ ራሱ እንዴት ነው እያየ ያለው? ቆይ የምር ግን ጤነኛ ነው? እስካሁን ኦርቶዶክስን እንትን እያለ ያለው ወይንም እየተቆጣጠረ ያለው እኔ ከወጣው እንዴት ትሆናለች ኦርቶዶክስ እኔ ከገባው? ኧረ መድኃኒዓለም ይሄ ሰውዬ በእውነት በቃ ስቷል፣ የሌለ ስቷል። በቃ የሆነማ ያለፈው ነገር አለ፣ አይምሮ ውስጥ የላላ ነገርማ አለ። እንዴት ነው ራሱን እያየ ያለው? እኔ ከወጣው ኮንሰርት ይጀምራል፣ እኔ ከወጣው እኔን ተከትሎ የሚወጡ ውዞ አለ። ኧረ ምን አይነት ሰው ነው? እግዚአብሔርን እጅግ በጣም ነው የሚገርመው። በተለይ ደግሞ ፕሮቴስታንቶች ጉዳችሁን እየበላው አሁን ነጠላ ይለብሳሉ። እኔ ከመጣሁኝ ነጠላ አስለብሳቸዋለሁ። ወንድና ሴት አሰብኩት እኮ ሳሎት እስቲ ፕሮቴስታንቶች ነጠላ ለብሰው አመሳቅለው ያውን ባልና ሚስት ተለያይተው ወንዱ በዚህ ሴቱ በዚህ ቆመው እንግዲህ ሲያገለግሉ ሲጮው መንፈስ ይወርዳውን ሲቃ ኧረ ይሄ ሰውዬ ግን እግዚአብሔር ጤነኛ አይመስለኝም። እንግዲህ በእውነት እስቲ ምን ትላላችሁ? በዚህ ዙሪያ ላይ ምን ሐሳብ አላችሁ? ይሄ ሰውዬ እየተናገረ ያለው ንግግር መቼም ወይ ስቷል ወይ አብዷል ወይ አንደኛው ለይቶለታል ብዬ ነው ማሰበው እንደኔና ፕሮቴስታንቶች በተለይ እንግዲህ እኔ ከመጣው ነጠላ አስለብሳችኋለሁ እንዲያስደርጋችኋለሁ እያለ ቅድመ ሁኔታዎችን እያስቀመጠ ነው። እናንተም እንግዲህ ሐሳብ ስጡበት፣ የተሰማችሁን ሐሳብና አስተያየት ስጡበት። በዚህ ዙሪያ ላይ እንኳን ብዙ ማውራት ያለብን ያለ ነገር አይመስለኝም። ምክንያቱም ሰውየው ጤነኛ አይደለም፣ አንደኛውን ለይቶለታል ስቷል። ስለሆነ በለየለት ሰው ላይ እንኳን ብዙ ማውራት ጊዜ መፍጀት ነው የሚሆነው። እስቲ ወደ ቀጣዩ ቪዲዮ እንሄዳለን። ቀጣዩ ቪዲዮ እንግዲህ ዘማሪ ዘርፌ ከበደ እኔ ስለምን ይቅረኝ ስለ እናታችን ቅድስት ድንግል ማርያም ቤዛነት የምናገረው ነገር አለኝ አድምጡኝ ብላለች። እስቲ አድምጠናት እንመለስ። ሰላም፣ የዛሬ መልእክቴ ለምትሰሙኝ ሁሉ ነው። ከመጽሐፍ ቅዱስ አንድ ክፍል አነብና ወደ ሐሳብ ይሄዳለሁ። ወደ ሮሜ መልእክት ምዕራፍ 3 ከቁጥር 21 ጀምሮ ያለውን የእግዚአብሔርን ቃል አነባለሁ። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው። ልዩነት የለም፣ ሁሉ ኃጢአትን ሰርተዋልና የእግዚአብሔር ክብር ጎሏቸዋል። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይላል። ስለዚህ ዛሬ ወደፊታችሁ የመጣሁት ሰሞኑን በሶሻል ሚዲያ ላይ የሚዘዋወር አንድ ነገር አለ። ቤዛ ኢየሱስ ብቻ አይባልም፣ ቤዛ ማርያምን ትባላለች የሚል። ስለዚህ በዚህ ቃል መሰረት ሁሉ ኃጢአትን ሰርተዋል። ኃጢአት የሌለበት አንዱ የናዝሬቱ ኢየሱስ የእግዚአብሔር ልጅ ነው። ኃጢአትማ ባይኖርባቸው ኖሮ ለምን እነሱ በመስቀል ተሰቅለው አያድኑንም ነበር? ስለዚህ የቤዛነት ስራ የኢየሱስ ነው እንጂ የማርያም አይደለም። ማርያም ቤዛዊት ዓለም ልትባልም አይገባትም። ስለዚህ ኢየሱስ ክርስቶስ ቤዛ ነው። ኢየሱስ ክርስቶስ አዳኝ ነው። ማርያም ግን ቤዛ አይደለችም የሚለውን ይሄንን በሚዲያ ሲዘዋወር የነበረውን ነገር በእግዚአብሔር ቃል አስደግፌ ለመቀላቀል ነው የመጣሁት። ሻሎ ዘገየሽ ትንሽ ቆየሽ ዘርፌ። አዎ ትንሽ ቆየሽ። እኛ እኮ ማን ይነግረናል ብለን ሲጨንቀን ነበረ። የድንግል ማርያምን ቤዛነትና የኢየሱስ ክርስቶስን ቤዛነት ግራ ገብቶን በጣም ጭንቅ ብሎን ነበር። ማን ይነግረናል ስንጠብቅሽ ነበረ። ዘገየሽ እንጂ ጥሩ ነው። ሐሳብና አስተያየትሽ ትንሽ ጥሩ ነው። በነገራችን ላይ አንቺም ስለ ኢየሱስ ክርስቶስ ቤዛነት ያወቅሽው በቀድሞ ሃይማኖቶች በኦርቶዶክስ ውስጥ መሆኑን ይሄንን ነገር አትዘንጊው። ስለ ፕሮቴስታንት ከገባሽ በኋላ እንዲምቡሩምቡሩ የምትያቸው ነገሮች ይሄ በፊት ኦርቶዶክስ ውስጥ የምታውቂያቸውን ዕውቀቶች እነሱን ነገሮች አደራጅተሽ ጨምረሽ ነው እንጂ ምንም አዲስ ያመጣሽው የፈጠርሽው ነገር አይደለም። ፕሮቴስታንት ውስጥ ገብተሽ ስለ ኢየሱስ ክርስቶስ ቤዛነት በደንብ አድርገሽ የተማርሽው ጠንቅቀሽ የተማርሽው በእናት ቅድስት ቤተክርስቲያን ኦርቶዶክስ ቤተክርስቲያን ውስጥ ነው። ይሄንን አንቺም ታውቂያለሽ። የሁላችንም የምናውቀው ጉዳይ ነው። ሲጀመር እኛ የቅድስት ድንግል ማርያም ቤዛነትና የኢየሱስ ክርስቶስን ቤዛነት በደንብ አድርገን ጠንቅቀን ለይተን የምናውቅ አማኞች ኦርቶዶክሳውያን ነን። ይሄንን ማወቅ መቻል አለብሽ። በነገራችን ላይ ስለ እናታችን ቅድስት ድንግል ማርያም ቤዛነትና ስለ ኢየሱስ ክርስቶስ ቤዛነት ራሳቸው የተናገሩት ጳጳስ በይቅርታ መግለጫቸው መቼም ይቅርታን በለው ይቅርታ ስለተባለ በዛ መግለጫቸውም የተናገሩት ንግግር አለ፣ የመለሱት መልስ አለ። ስለ ኢየሱስ ክርስቶስ ቤዛ ስንልና ስለ ቅድስት ድንግል ማርያም ቤዛ ስንል በምን አይነት አተረጓጎምና በምን አይነት መልስ በምን አይነት እይታ ዲፊኒሽን እንደሆነ
ራሳቸውም የተናገሩት ነገር ስለሆነ ገብተሽ ተመልሰሽ የራሳቸውን ቪዲዮ መመልከቱ ሳይሻልሽ አይቀርም እንጂ ተመልሰሽ መጠሽ ስለ እናታችን ቤዛነት ቤዛ አትባልም እንዲህ ለመሌ ምናምን እሱን ተዩ። አንዴ መቼም ለይቶልሻል። ከለየለት ሰው ደግሞ እንደዚህ አይነት ነገር የሚጠበቅ ነው። እንደው የሚገርመን ድንግል ማርያም ቤዛ ትባላለች፣ ድንግል ማርያም ቤዛ ናት ብለሽ ብትናገሪ ነበር የሚገርመን። ምክንያቱም ያው ያለሽበት ሁኔታ ያለሽበት አመለካከት፣ እምነት፣ አስተሳሰብ ድንግል ማርያም ቤዛዊት ዓለም ናት ብሎ እንድትናገሪ የሚያደርግሽ ስላልሆነ ማለት ነው። እና እንግዲህ ዘማሪ ዘርፌ ከበደ ይሄን አይነት ሐሳብና አስተያየት ሰጣለች። እናንተስ በዚህ ዙሪያ ምን ተሰማችሁ? ሐሳባችሁን በጨዋነት ኮሜንት ላይ አስቀምጡልኝ። ወደ ቀጣዩ ቪዲዮ እንሄዳለን። ሰበር መረጃ ተሰምቷል። ጳጳሳቱ ወደ ሀገር እንዲገቡ ተፈቅዷል። ሲኖዶሱ መንግስትን እንዲያናግሩ የወከላቸው የሲኖዶሱ አባላት ከመንግስት ጋር በተደረገው ስምምነት መሰረት ሶስቱ ብፁዕ አቡነ ጴጥሮስ፣ ዶክተር አቡነ ቴዎፍሎስ እና ዶክተር ብፁዕ አቡነ ያዕቆብ ወደ ሀገር እንዲገቡ የተፈቀደ ሲሆን ለሲኖዶሱ የስብሰባ ጥሪ እስከ ሰኞ ተጽፎ እንደሚደርሳቸው የመረጃ ምንጮቻችን አደርሰውናል። ስለ ብፁዕ አቡነ ሉቃስ ግን ምንም የተወሰነ ነገር አለመኖሩንና እስካሁንም በሲኖዶሱ ምልአተ ጉባኤው ላይ እንዲሳተፉ ደብዳቤም እንዳልደረሳቸው ተገልጿል። እግዚአብሔር ይመስገን። ብፁዕ አቡነ ጴጥሮስ እንግዲህ ከረጅም ቆይታ በኋላ ወደ ሀገራቸው ሊመለሱ መሆኑን እንግዲህ አድምጣችኋል። እንግዲህ በተለያዩ ምክንያቶች ከዚህ በፊትም እንግዲህ መረጃዎችን ታውቃላችሁ። እንግዲህ ለምን ወደ ሀገር እንዳይገቡ እንደተከለከሉ ማለት ነው። ያ ሁሉ ቀርቶ እንግዲህ ከመንግስት ጋር በተደረገ ስምምነትና በተደረገ ሰፊ የሆነ የጋራ መግባባት ብፁዕ አባታችን አቡነ ጴጥሮስን ጨምሮ ሌሎች 2 ጳጳሳትን እንግዲህ ወደ ሀገር እንዲገቡ መፈቀዱን እንግዲህ መግለጫዎች እየወጡ ይገኛሉ ማለት ነው። ትንሽ ቅር ያለኝ ግን የአቡነ ሉቃስ ጉዳይ ነው። እንግዲህ እኛ አባት እንግዲህ እጅግ በጣም የሚያሳዝኑ ናቸው። ከመንግስትም ብቻ ሳይሆን ከሲኖዶሱም ጭምር እንግዲህ የተገለሉ ያሉበት ሁኔታ ነው ያለው። እንግዲህ ኢቭን ደብዳቤ እንኳን አልደረሳቸውም። እንግዲህ በሲኖዶሱ እንግዲህ ጉባኤ መገኘት እንዲችሉ እንኳን ምንም አይነት ደብዳቤ እንኳን አልደረሳቸውም። እጅግ በጣም ያሳዝናል። ለምን እንደዚህ ሆኑ? ለምን ከመንግስትም እንዲሁም ከሲኖዶሱ ለምን አገለሏቸው የሚለው እንግዲህ ወደ ኋላ ብዙ መረጃዎች አሉ። ከዚህ በፊት የተሰሩ ቪዲዮዎች ያንን መመልከት ይቻላል። ነገር ግን እኚህንም አባት እንግዲህ በይቅርታ በሆደ ሰፊነት በጋር መግባባት እስከታየ ድረስ እኚህንም አባት አካተው ወደ ሀገር እንዲገቡ እንዲመለሱ ወደ ናፈቋቸው ልጆቻቸው እንዲገቡ እንዲገናኙ ቢደረግ መልካም ነው ብዬ አስባለሁ። ይህንንም እንግዲህ የሚመለከተው አካል በተቻለ መጠን እንግዲህ የቤተክርስቲያኒቷን አስተዋጽኦ በመመልከት ሌላ ጉዳዩን አይደለም ሌላ ኬዙን ሳይሆን ቤተክርስቲያን ለሀገራችን ኢትዮጵያ ያደረገችን አስተዋጽኦ ከግንዛቤ በማስገባት እኚህን አባታችንን እንደው ወደ ሀገር እንዲመለሱ እንዲገቡ እንዲፈቀድላቸው ቢደረግ መልካም ነው ብዬ አስባለሁ። ክብሯን ውዲያቼቱ ቤተሰቦች ለዛሬ እንግዲህ ያዘጋጀውላችሁ ፕሮግራም ይሄንን ይመስላል። ሰሞነኛ መነጋገሪያ የነበሩ እጅግ በጣም ዋና አጀንዳዎች በሶሻል ሚዲያው ላይ ሲዘዋወሩ የነበሩ ቪዲዮዎችን ነው ሰብሰብ አድርጌ ይዤላችሁ የመጣሁት። በቀጣይ ደግሞ በሌሎች ቪዲዮ ተመልሼ እመጣለሁ። እናንተ ግን ይህንን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ፣ እንዲሁም ደግሞ ላይክ እና ሼር እያደረጋችሁ እስከ ቀጣዩ ድረስ ጠብቁን። መልካም ሳምንት ይሁንላችሁ።